አበሳና ስራጭ የገባንበት አባ እኮ ክፍለ ሀገር ሄደው ነው ሲመለሱ ይረጩታል። እኔ ልርጭላችሁ ልጆቼ። አይ ካህን የፈለግነው የባርኮትን ቪዲዮ መግቢያ ላይ ያሳዩዋችሁባችሁ ምክንያት እነ ባርኮት የሰሩት ቪዲዮ ገዳማትን ለመርዳት የተሰራ ቪዲዮ ነው። እነ ባርኮትን ብቻም ሳይሆኑ በርካታ የሶሻል ሚዲያ ታዋቂ ኦርቶዶክሳውያን ኢንፍሉዌንሰሮች ገዳማት እንዲረዱ ቤተክርስቲያን እንዲሰሩ ቪዲዮዎችን ይሰራሉ፣ ገንዘብ ያሰባስባሉ። ኦርቶዶክስ ማህበረሰቡም ገንዘቡን ይሰጣል። ገንዘቡን የሚሰጡት ለእግዚአብሔር ገንዘቡን ይሰጠ ለእግዚአብሔር እንዳበደረ መጽሐፈ ምሳሌ ላይ አለ። ለድሃ የሰጠ ለእግዚአብሔር እንዳበደረ ነው ይላል። ኢቭን መጽሐፈ መክብብ ላይ እግዚአብሔር ምን ይላል? እግዚአብሔር ስራህን ወዶታልና በተድላ የወይን ጠጅህንም ጠጣ እንጀራህንም ብላ ይላል። እንደ መጽሐፍ ቅዱስ አስተምሮ ገንዘብ ለሰው ልጅ እንደሚያስፈልግ ሀብት ለሰው ልጅ እንደሚያስፈልግ ያስተምራል። የትኛውም ሃይማኖት የሰው ልጅ ገንዘብ እንደሚያስፈልገው ያስተምራል። ይሄንን ያልኳችሁ ለምንድን ነው? ካሁን በፊት ኡስታዝ መሐመድ ፈረጃ ላይ ተጠብቀውና ሞቅ ባለ ንግግር ገንዘብ ብር ገነትን ያስገኛል የሚል ተናግሯል። እንደዚሁም በቅርብ ወንድማችን ሰይዶ ማርሻል በገንዘብ ገነትን መግባት እንደሚቻል ተናግሯል። ነገር ግን ኦርቶዶክስ ሆኖ ፕሮቴስታንት ወገኖቻችን ይሄን ቪዲዮ እየቆራረጡ እየወሰዱ በገንዘብ በብር እንዴት ገነት ትገባላችሁ እያሉ ሲስቁ ሲሳለቁ አያለሁኝ። በተለይ ኦርቶዶክሳውያን የኦርቶዶክስን ገነት ለመግባት ኢየሱስ የተባለው ፈጣሪያቸው መሞት ብቻም ሳይሆን የማርያም ልጅ ሞቶ የሱን ደም ቀብድ ማስያዝን ብቻም ሳይሆን ስራ ያስፈልጋል። ስራ መልካም ስራ ማለት ነው። ገንዘብ ያስፈልጋል። ገነት ለመግባት ገነት ያስፈልጋል። ተውት ኖርማሊ ይሄን ኢትዮጵያ ውስጥ የተለመደ በኦርቶዶክስ እና በሙስሊሙ ማህበረሰብ የተለመደ ቤተክርስቲያን ማሰራት፣ ገዳም መርዳት፣ መስጊድ ማሰራት ይሄ የተለመደ የታወቀ ነው። አማኙ ቤተክርስቲያን ገዳም መስጊድ ስለሰራ ጽድቅ እንደሚያገኝ በገንዘቡ ጽድቅ እንደሚያገኝ ያውቃል። የፕሮቴስታንት ሐሰተኛ ነብያት የጴንጤቆስጤ ሐሰተኛ ነብያት መድረክ ላይ በማህበረሰብ ላይ ሲስቁና ሲሳለቁ ምንድነው የሚሉት? ባለጸጋ ትሆናላችሁ፣ መኪና ይኖራችኋል፣ ገንዘብ ይኖራችኋል አይደል የሚሉት? ስለዚህ ገንዘብ ምን ያክል አስፈላጊ እንደሆነ ከሐሰተኞች አንደበት ራሱ እየወጣ ነው። ባለጸጋ ትሆናለህ፣ ምስኪንን ታበላለህ ነው። ስለዚህ የሰው ልጅ ሲጀመር ማለት ነው ሃይማኖትም ኖረውም አልኖረውም የሰው ልጅ ሲጀመር ገንዘብ ይፈልጋል። ምክንያቱም ካለ ገንዘብ ህይወት ባዶ ናት። እናንተ ምን ነካችሁ እንዴ? ከእምነት ቀጥሎ ገንዘብ ነው ገነት የሚያስገባው በነገራችን ላይ። ለዚህም ነው ኢየሱስ ክርስቶስ አንድን ባለጸጋ ንብረትን ሽጠህ ለምስኪን ስጥ የእግዚአብሔር መንግስት እንድታገኝ ነው አይደል ያለው። ኢየሱስ ራሱ በገንዘብ የእግዚአብሔር መንግስት እንደሚገኝ ነው የተናገረው። ምክንያቱም አሁን ለምሳሌ ኢየሱስ ክርስቶስ ሰዎች ምንድነው ያሉት? መምህር ሆይ መንግስተ ሰማይ የእግዚአብሔር መንግስተ ሰማያት እንድንገባ ምን ማድረግ አለብን ብለው መምህሩን ጠየቁት። መምህሩም ኢየሱስ ነው እንግዲህ ምን ብሎ ነው የመለሰው? እግዚአብሔርን በፍጹም ልብ ውደድ፣ ትእዛዛትን ጠብቅ፣ ለምስኪን ምጽዋት ስጥ ነው ያለው። ለምስኪን ምጽዋት የምትሰጡት ገንዘብ አይደለም እንዴ? ለምስኪን ምጽዋት በመስጠት የእግዚአብሔር መንግስት አገኛችሁ አላገኛችሁ? ስለዚህ ገንዘብ ቀጥታ የእግዚአብሔር መንግስት ያስገኛል። ኦኬ ነዳያንን አበላን፣ ምስኪኖችን አበላን አይደለም የምትሉት? ምስኪኖችን ለምን ታበላላችሁ? አይ በማበላታችን እግዚአብሔር ስለሚደሰት ጽድቅ ስለምናገኝ ነው አይደለም? ስለዚህ ያበላችሁት በገንዘብ ነው፣ በብር ነው። በብር እግዚአብሔርን ማስደሰት ከቻላችሁ እኛ ስንናገረው ለምንድን ነው እንደነውር የሚቆጠረው ነው? እኔ እኮ በነገራችን ከክርስቲያን ወገኖቻችን ጋር መግባባት አልቻልንም። ያኒ እንዲገባቸውም አይፈልጉም። ቢገባቸውም ኖርማሊ የራሳቸው ብቻ እውነተኛ እንዲመስል። በነገራችን ላይ በውሸት በማጭበርበር እውነተኞች ለመምሰል አትሞክሩ። ኦኬ ያኒ አዘለም አቀፈ ይሄ ገንዘብ አስፈላጊ እንደሆነ ኦኬ በገንዘብ ምስኪን መርዳት በክርስትናው በእስልምናም ጽድቅ እንደሚያስገኝ አለ። ተመሳሳይ ነው በዚህ አስተምሮቻችን። እንዲያውም እንደ ህሊና ያኒ እንደ ሞራል በገንዘብ ገነት ከመግባትና ፈጣሪ ሞቶ የፈጣሪን ገነት መግባት እንችላለን ብላችሁ ከምታስተምሩት ከስላሴ ዶክትሪን አስተምሮ የትኛው ነው ለሞራል ተቀባይነት የሚሆነው? በስላሴ ዶክትሪን አስተምሮ የውርስ ኃጢአት ፈጣሪ ለሰው ልጆች ሲል ሞተ። እንግዲህ የፈጣሪን ገነት ለመግባት የግዴታ ፈጣሪ መሞት አለበት ተብሎ ነው የሚታመነው በስላሴ ዶክትሪን አስተምሮ። የማርያም ልጅ ከሶስቱ አካላት አንዱ ነው፣ ያኒ ፈጣሪ ነው። የማርያም ልጅ ደም ቀብድ አሲዞ ገነት ይገባል እያሉ ከመፎከርና በገንዘብ ምስኪንን አብልቶ በገንዘብ ጥሩ ነገርን አድርጎ በገንዘብ መልካምን ስራ ሰርቶ ገነት ይገባለሁ ከሚለው የትኛው ነው ለሞራል ቅርብ ይሆነው? በነገራችን ላይ የውርስ ኃጢአት የሚባለው ነገር ፈጣሪ ለሰው ልጆች ሲል ሞት የሚባለው አስተምሮ
በአምስተኛው ክፍለ ዘመን ነው የሚታወቀው። ከዛ በፊት አይታወቅም። ኖርማሊ በሐሳብ ደረጃ እና ቱርቱሊያን ጀመሩት። በክርስትና ታሪክ ኦፊሻሊ እንዲረጋገጥ ያደረገው ቅዱስ አግነስቲክ የተባለ ሰውዬ ነው። በነገራችን ላይ ይህ ሰውዬ በመጽሐፍ ቅዱስ ለህዝበ ክርስቲያኑ እንትን ኦፊሻሊ ከመሆኑ በፊት መጽሐፍ ቅዱስ ሲሰበሰብ እጁ አለበት። የካርቴጅ ጉባኤና የሂፖ ጉባኤ የሚባለው ላይ ቅዱስ አግነስቲስ የሚባለው ሰውዬ አለበት። በዚህ ሰውዬ ምክንያት ነው ራሱ ይሄ ስቅላት ምናምን የሚለው ነገር መጽሐፍ ቅዱስ ላይ አሁን ላይ ያለው እንጂ ከዛ በፊት ኢየሱስ ተሰቀለ ምናምን የሚባል ነገር የሌላቸው ወንጌላት ነበሩ። የነ ቶማስ ወንጌል ማለት ነው። ኦኬ። እና ክርስቲያን ወገኖቻችን ከናንተ ጋር እንዴት መግባባት እንዳለብን አላቅም። የምር እውነተኞች ለመምሰል አትዋሹ ነው ያኔ ማሳጠቃልለው ማለት ነው። ሰላም አለይኩም እንደምን አረፈዳችሁ። ይሄንን ቪዲዮ የምሰራው ለሴትዮቱ አይደለም። ማለትም ቪዲዮን የሰራችው አይ ቲንክ ስሟ ሙና ይመስለኛል ካልተሳሳትኩኝ። እሷ የሰራችው ቪዲዮ ስር ጴንጦች በጣም ስለተንጫጩ ነው ይሄንን ቪዲዮ የምሰራው። ኮሜንት ላይ በዚች ሴትዮ ኮሜንት ስር ጴንጦች እንደሌሊት ፈስ ነው የቀበጡት። ለምሳሌ አንዱ ሰው ሁሉ ኢየሱስን በውስጡ ያመልካል ለካ አላለም። ፓስተሮቻችሁን ሳይቀር ኢየሱስን አምልኩ የሚል የወንጌል አስተምሮ ወይም ኢየሱስ ክርስቶስን ያመለከ ሐዋርያ ወይም ጴጥሮስና ጳውሎስ ኢየሱስን አምልኩ ብለው ሰብከዋል ብለን ጠይቀናቸው ደንግጠው ዝም ብለዋል። ወንጌል ላይ መጽሐፍ ቅዱስ ላይ ኢየሱስን አምልኩ የሚል አስተምሮ የለም። ስለዚህ ጴንጤውና ሌላው ማህበረሰብ ኢየሱስን የሚያመልከው በእልክ ቄስና መነኩሴን ተከትሎ እንጂ መጽሐፍ ቅዱስ ላይ ኢየሱስን አምልኩ የሚል የለም። ሲጀመር ኢየሱስ ክርስቶስ እሱ ራሱ የሚያመልክ ነው። መረጃ ላሳያችሁ ከመጽሐፍ ቅዱስ ዕብራውያን 5:7 ላይ ኢየሱስ ክርስቶስ ጸሎትን እንደጸለየና ፈጣሪም የኢየሱስ ክርስቶስን መፍራትና ጸሎት እንደሰማው ተቀምጧል። ኢየሱስ ክርስቶስ እግዚአብሔርን የሚፈራ ወደ እግዚአብሔር የሚጸልይ ሰው እንደሆነ መጽሐፍ ቅዱሳቸው ይናገራል። ታዲያ ምኑ ነው የሚመለከው? ፈሪ ሰው እንዴት ይመለካል? ፈጣሪ ሆይ ድረስልኝ የሚል ሰው እንዴት ይመለካል? እዚህ ጋር በቢጫ ያሉትን ሙሉ ማንበብ ትችላላችሁ። ኢየሱስ ክርስቶስ እንደሚጸልይ ፈጣሪ ሆይ ድረስልኝ እንደሚል ፈጣሪ መላእክት ልኮ እንደሚያስጠብቀው ተቀምጧል። እንደዚሁም ማቴዎስ 26:39 ላይ አለላችሁ። የምድርና የሰማይን ጌታ ኢየሱስ ክርስቶስ እንደሚያመሰግን በማቴዎስ ወንጌል 11:25 ላይ ተቀምጦላችኋል። ስለዚህ ምድርና ሰማይን ጌታ እያመሰገነ እያመለከ ኢየሱስ እንዴት ነው ኢየሱስ የሚመለከው? የጴንጤዎች ኮሜንት ላይ ተመልሻለሁ። ሁሉም ሰው ጴንጤ መሆን ይፈልጋል ሼም ይዞት ነው እንጂ አላሉ። ማስባችሁታል? አንዲት ሴት የጴንጤ ሙዚቃ ስላዳመጠች ሁሉም ሰው ጴንጤ መሆን ይፈልጋል ብሎ እንደዚህ አይነት የውሸት ምኞት መመኘት በጣም ነው የሚያስቀው። በነገራችን ላይ ሴትዮዋ ስታዳምጠው የነበረው ሙዚቃ ላይ ጌታ ምናምን ሲል የነበረው ኢየሱስን ነው። ኢየሱስ ጸሎት አይሰማም። ኢየሱስ የልብን አያውቅም። ኢየሱስ የልብን አይመረምርም። የልብን የሚያውቅ የኢየሱስ ፈጣሪ ነው። ልብን የሚመረምር የሚሰማ ልትጠጉበት የምትችሉ የኢየሱስ ፈጣሪ እንጂ ኢየሱስ አይደለም። ኢየሱስ ራሱ ፈጣሪን የሚፈራ ፈርቶ ፈጣሪውን ራሱ እንዲያድነው የሚለምን ሰው ነው። እኔ ግርም ነው የሚለኝ። ካሁን በኋላ የጴንጤ ሙዚቃ በሚል ነው የምናዳምጠው። እንግዲህ እኛ ሀገር ተለምዷል እንደዚህ ደካማ ሰዎች በአካዳሚካሊ ማቹርድ ያልሆኑ አይኪዋቸው ትንሽ ጠንከር ያላሉ ሰዎች በቃ ዝም ብለው እምቡር ብለው የጴንጤ ሙዚቃ ሊያዳምጡ ይችላሉ። ይህ ብሎ ማለት ጴንጤ ትክክለኛ ሃይማኖት ነው ማለት አይደለም። በነገራችን ላይ ጴንጤ በጣም ደካማ ሃይማኖት ከመሆኑ የተነሳ በሙዚቃ መሳሪያ ነው የሚደበቀው። ኦኬ። የአንድ ሃይማኖት እውነተኝነት በሙዚቃ መሳሪያ አይደለም የሚገለጠው። ኦኬ። በነብያት ዘመን የሙዚቃ መሳሪያ አልነበረም። ኢየሱስ ክርስቶስ ፈጣሪን ሲያመሰግን ፈጣሪን ሲለምን ፈጣሪ ሆይ ድረስልኝ ሲል የሙዚቃ መሳሪያ ተጠቅሞ አልነበረም። ስለዚህ ነብያት እውነተኛ አማኞች ጻድቃኖች እና ኢየሱስ ሐዋርያት ነብያት በሙሉ ሙዚቃ መሳሪያ ተጠቅመው አይደለም ለአምላካቸው የልባቸውን ሲናገሩ የነበረው። ስለዚህ ይሄ ሞኝነት ነው፣ ስሜታዊነት ነው። የሰው ልጅ ራሱን ከስሜታዊነት መቆጣጠር ሳይችል ሲቀር ነው እንደዚህ አይነት ሞኝነት ውስጥ የሚገባው። እንደዚሁም ሁሉም ሰው ተደብቆ የፕሮቴስታንት መዝሙር ይሰማል አላሉ። የፕሮቴስታንት ሙዚቃ የጴንጤ ሙዚቃ በሚል ነው የምንግባባው። እንደነገርኳችሁ በአማኞች ዘመን የሙዚቃ መሳሪያ ጊታር ምናምን አልነበረም። በነገራችን ላይ የፕሮቴስታንት ሃይማኖት ጊታር ባይኖር ድህነት መሀይምነት ባይኖር ይህ ሃይማኖት ዋጋ የሌለው ሃይማኖት ነው። በራሳቸው መቆም የሚችሉ ያደጉ ሀገራት ጋር ብትሄዱ በሙዚቃ በጴንጤ ሙዚቃም ሆነ
በገንዘብ አታታልሉትም። አፍሪካ ላይ ኢትዮጵያ ላይ ግን ማህበረሰቡ ከስሜታውነት ያልወጣ በአካዳሚካሊ ማቹርድ ያልሆነ ማህበረሰብ ስለሆነ በትንሽ ነገር በጊታር ይሸወዳል፣ በትንሽ በዳቦ ነገር ይሸወዳል። አንዱ ጴንጤ ባፍ በጅዶ ሲለው ይሸወዳል። ይሄኛው ኮሜንት ሁሉም ሰው ጴንጤ መሆን ይፈልጋል ሸም ይዞት ነው እንጂ አላለችም። አስባችሁታል? የመሐላ አገር ሰው የሰሜን ሰው ጴንጤ አይሆንም ማቹርድ የሆነ የሰሜን ሰው ማለት ነው። ጴንጤ ሆኖ ሲመናጀር ሲጃጃል የምናየው የደቡብ ሰው ነው። በቃ ጴንጤነት የሚመጥነው ለደቡብ ነው እንጂ ለተማራ አካዳሚክ ለሆነ ሰው ፕሮቴስታንት ጴንጤቆስጣሊዝም በጭራሽ ኢቭን ክብርን የሚነካ ነገር ነው። በነገራችን ላይ እንደዚህ አይነት መጃጃል የሰው ልጅ አምልኮም በዚህ አይነት ነገር አይደለም የሚገልጽ። በሙዚቃ መሳሪያ አምልኮ አይገለጥም። አምልኮ ለአምላክ ያለንን ፍቅር መግለጥ ነው። ለአምላክ ያለንን ፍቅር በቃ ዘመን ባመጣሽ የሙዚቃ መሳሪያ አይደለም። ይሄ ያሳፍራል። እንደውም የፕሮቴስታንትን ሃይማኖት ወንተኛ ለማስመሰል የሙዚቃ መሳሪያ መጠቀማችሁ ሃይማኖቱ ምን ያክል ደካማ እንደሆነ የሚያሳይ ነው። ይሄን ማወቅ አለባችሁ ጴንጦች።